ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ከሀገራዊ ለውጥ በኋላ ለክልሎች የሚተላለፈው የጋራ ገቢዎች የበጀት ስርጭትን ፍትሃዊ ለማድረግ በተሰራ ስራ ተጨባጭ ለውጥ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የዳኝነት ተቋማትን ነፃና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ የእጩዎችና የመራጮች ምዝገባ በቴክኖሎጂ የታገዘ ማድረግ የሚያስችል መተግበሪያ ማበልጸጉን ገለጸ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከተሞችን ከብክለት የጸዱ ለማድረግ የሚያስችል መሆኑን የኢፌዴሪ አካባቢ ጥበቃ ባለስልጣን ገለጸ። ሰላምና ደህንነትን ማስጠበቅ የተባበሩት መንግስታትና የአፍሪካ ህብረት ቁልፍ ተግባር ሆኖ መቀጠሉን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽነር ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ከሀገራዊ ለውጥ በኋላ ለክልሎች የሚተላለፈው የጋራ ገቢዎች የበጀት ስርጭትን ፍትሃዊ ለማድረግ በተሰራ ስራ ተጨባጭ ለውጥ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት የተዘጋጀው ውስን ዓላማ ባላቸው የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል ላይ ያተኮረ የፌዴራልና የክልል ባለድርሻ አካላት የውይይት መድረክ ተካሂዷል። በውይይት መድረኩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የሁሉም ክልሎች ርዕሳነ መስተዳድሮች፣ የሁለቱ ከተማ አስተዳደር ከንቲባዎችና ሚኒስትሮች ታድመዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በውይይቱ መክፈቻ ባደረጉት ንግግር ከሀገራዊ ለውጡ በኋላ በክልሎች መካከል ፍትሃዊ የሀብት ክፍፍል ለመፍጠር የተለያዩ ስራዎች ተሰርተዋል ብለዋል። በዚህም ከሀገራዊ ለውጡ በፊት 4 ቢሊዮን ብር የነበረው የክልሎች የጋራ ገቢ የበጀት ክፍፍል አሁን ላይ ከ7 ቢሊዮን ብር በላይ መድረሱን አንስተዋል። የድጎማ በጀት ስርጭትን ግልጽና ፍትሃዊ ለማድረግ የተለያዩ ስራዎች መሰራታቸውና በዚህም ተጨባጭ ለውጥ መምጣቱን አብራርተዋል። በውስን ዓላማ ባላቸው ድጎማዎች የአሰራር ግልጸኝነትና የአተገባበር ክፍተት ላይ የሚነሱ ውስንነቶችን ለመፍታትም የዳሰሳ ጥናት መካሄዱን አመልክተዋል። የክልል መንግስታት ከፌዴራል መንግስት ስለሚደረግላቸው ድጎማ ለሚመለከታቸው ተቋማት በግልጽ ማሳወቅ እንዳለባቸውም አሳስበዋል። የዳኝነት ተቋማትን ነፃና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ ጥናት ግኝቶች አስመልክቶ ከባለድርሻ አካላት ጋር አውደ ጥናት አካሂዷል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚሁ ጊዜ እንደተናገሩት ምክር ቤቱ የሚያወጣቸው ሕጎች የታለመላቸውን ዓላማ እንዲያሳኩ የፍርድ ቤቶችና ዳኞች ነፃነት ወሳኝ ነው። ለዚህም ባለፉት 7 ዓመታት የዳኝነት ተቋማት ያሉባቸውን ችግሮች ለመፍታት ምክር ቤቱ በርካታ ስራዎችን ማከናወኑን ጠቅሰዋል። በተለይም የፌዴራል ፍርድ ቤቶች የበጀት ነፃነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁበትን አሰራር መዘርጋቱን ገልጸዋል። የፍርድ ቤቶችን አገልግሎት ከመሰረቱ ለመቀየር ለመሰረተ ልማት አስፈላጊውን በጀት መመደብ፣ ክትትልና ቁጥጥር ማድረግና ሌሎች በዳኝነት ተቋማት ላይ የተደረጉ ማሻሻያዎችን አብራርተዋል። በተመሳሳይ በዳኝነት ተቋማት የሚስተዋሉ ችግሮችን ለመፍታት የለውጥ ፍኖተ ካርታ ተዘጋጅቶ እየተሰራ እንደሚገኝም ተናግረዋል። ምክትል አፈ ጉባኤዋ በተሰሩ የለውጥ ተግባራትና በተደረጉ የማሻሻያ ስራዎች በተደራሽነት፣ ነፃነት፣ ግልጸኝነትና ሌሎች አገልግሎቶች ላይ ተጨባጭ ለውጥ ማምጣታቸውንም ገልጸዋል። በአሁኑ ወቅት በጥናት ላይ የተመሰረተ ለውጥ ለማምጣት በርካታ ስራዎች እየተሰሩ መሆኑን ጠቅሰው በዚህም የባለድርሻ አካላት ሚና ወሳኝ መሆኑን ተናግረዋል። በፌዴራል የመጀመሪያ ደረጃ ፍርድ ቤት የተደረገው የዳሰሳ ጥናት ጥንካሬዎችን በማስቀጠልና ክፍተቶችን በማረም የተገልጋይን እርካታን ለመጨመር በቅንጅት መስራት እንደሚገባ አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ የእጩዎችና የመራጮች ምዝገባ በቴክኖሎጂ የታገዘ ማድረግ የሚያስችል መተግበሪያ ማበልጸጉን ገለጸ። ቦርዱ የተለያዩ የምርጫ ቴክኖሎጂዎችን ተግባራዊ ለማድረግ ማቀዱን ያስታወቀ ሲሆን የእጩዎቹንና የመራጮችን ምዝገባ በቴክኖሎጂ አስደግፎ ማከናወን የሚያስችል መተግበሪያ ማበልጸጉን ጠቅሷል። ቦርዱ በቴክኖሎጂ ዝግጅቱ ዙሪያ ከተለያዩ የፖለቲካ ፓርቲ አመራሮች ጋር ውይይት በማድረግ ግብዓት ለማሰባሰብ ያለመ መድረክ በአዲስ አበባ አካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት ቦርዱ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓትን ለመተግበር እየሰራ ይገኛል ብለዋል። በዚህም በሰባተኛው ሀገራዊ ምርጫ የእጩዎችንና የመራጮችን ምዝገባ በቴክኖሎጂ ለማከናወን አስፈላጊ የሚባሉ መተግበሪያዎች መበልጸጋቸውን ተናግረዋል። በዚህም በመጪው ምርጫ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የሚከናወን እንደሚሆን በመጥቀስ መተግበሪያዎቹ በኢትዮጵያ ብሔራዊ ምርጫ ቦርድ የበለጸጉ መሆናቸውንም ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒካል ቡድን ማናጀር አቶ ሰናይ እምደወርቅ
መተግበሪያዎቹ ዓለም ላይ ያሉ የሚባሉ ቴክኖሎጂዎችን ያካተቱ ናቸው ብለዋል። መተግበሪያዎቹ በርካታ ቁጥር ያላቸው መራጮች እንዲሁም እጩዎች ካሉበት ቦታ ሆነው እንዲመዘገቡ የሚያስችሉ መሆናቸውንም ገልጸዋል። አሰራሩ ወጪን፣ ጊዜንና ጉልበትን የሚቀንስ መሆኑንም ገልጸዋል። በውይይቱ የተገኙ የፖለቲካ ፓርቲ አመራሮች ሂደቱ የኢትዮጵያን የምርጫ ሁኔታ ወደፊት ማራመድ የሚያስችልና ግልጽነትና ተጠያቂነትን ለማስፈን ትልቅ ፋይዳ ያለው መሆኑን ተናግረዋል። መተግበሪያዎቹ አንድ ፓርቲ ካለበት ቦታ በመሆን እጩዎቹን በቀላሉ ማስመዝገብ የሚያስችል በመሆኑ ጊዜና ወጪን ቆጣቢ ነው ብለዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከተሞችን ከብክለት የጸዱ፣ ምቹና ለኑሮ ተስማሚ ለማድረግ የሚያስችል መሆኑን የኢፌዴሪ የአካባቢ ጥበቃ ባለስልጣን ገለጸ። አዋጁ የአየር የውሃና የአፈር ብክለትን ለመቀነስና የዜጎች ጤንነትን ለመጠበቅ የጎላ አበርክቶ አለው ተብሏል። በባለስልጣኑ የከተማ ቆሻሻ አያያዝና ክትትል ዴስክ ኃላፊ ዋሲሁን አለሙ ለኢዜአ እንዳሉት በኢትዮጵያ የከተሜነት መስፋፋትን ተከትሎ የህዝብ ቁጥር በመጨመሩ የአኗኗር ዘይቤው ተለውጧል። ከተሞች ጽዱና ለኑሮ ተስማሚ እንዲሆኑ የቆሻሻ አያያዝና አወጋገድ ስርዓት ምን መምሰል አለበት የሚለውን ለመቆጣጠርና ለመከታተል ይቸገሩ እንደነበርም ገልጸዋል። በቅርቡ የጸደቀው አዋጅ ግለሰቦች ከመኖሪያ ቤታቸው 20 ሜትር፣ አገልግሎት ሰጪ ተቋማትና የንግድ ድርጅቶች ደግሞ 50 ሜትር ዙሪያውን እንዲያጸዱ ያስገድዳል ብለዋል። ያመነጩትን ቆሻሻ በዘፈቀደ መጣል ወይም ማስወገድ አይቻልም ያሉት ኃላፊው ከተማ አስተዳደሩ በሚለያቸው ስፍራዎች አሊያም ፈቃድ ለተሰጣቸው ቆሻሻ ሰብሳቢዎች ማስረከብ እንዳለባቸው ጠቁመዋል። የተሻሻለው አዋጅ በተለየ ሁኔታ እንዳይመረቱና ጥቅም ላይ እንዳይውሉ ክልከላ ያደረገው ለአንድ ጊዜ ብቻ አገልግሎት ላይ በሚውሉ የፕላስቲክ ከረጢቶች በተለምዶ ፌስታል በሚባሉ ምርቶች ላይ ብቻ መሆኑን ጠቅሰዋል። በፕላስቲክ ከረጢት ላይ የተለየ ክልከላ የተደረገው በአካባቢ ብክለትና በማህበረሰብ ጤና ላይ የሚያደርሱትን ጉዳት ታሳቢ በማድረግ ነው ብለዋል። በባለስልጣኑ የከተማ ቆሻሻ አያያዝና ክትትል ዴስክ ኃላፊ አቶ ዋሲሁን እንዳብራሩት ፌስታሎቹ በቀላሉ የሚመረቱ በመሆናቸው ማን የት እንዳመረታቸው ለመቆጣጠርና እርምጃ ለመውሰድ አስቸጋሪ አድርጎታል። በዚህም ከ11 በመቶ የማይበልጠው የፕላስቲክ አጠቃቀም በአሁኑ ወቅት ከ400 በመቶ በላይ እድገት ማሳየቱን ተናግረዋል። በመሆኑም የፕላስቲክ ከረጢቶችን ሙሉ በሙሉ እንዳይመረቱ ክልከላ ማድረግ የተሻለ አማራጭ ሆኖ መገኘቱን ገልጸዋል። ሰላምና ደህንነትን ማስጠበቅ የተባበሩት መንግስታትና የአፍሪካ ህብረት ቁልፍ ተግባር ሆኖ መቀጠሉን የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዲኦዬ ገለጹ። 77ኛው የዓለም አቀፍ የተባበሩት መንግስታት የሰላም አስከባሪዎች ቀን የሰላም ማስከበር የወደፊት እጣ ፋንታ በሚል መሪ ሀሳብ በአፍሪካ ህብረት ተከብሯል። በበዓሉ የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዲኦዬ የተባበሩት መንግስታት ድርጅት የአፍሪካ ህብረት ቢሮ የተቋማዊና የአሰራር አጋርነት አገልግሎት ኃላፊ ሄስተር ፓኔራስ፣ በደህንነት ጥናት ኢንስቲትዩት ሪጂናል ዳይሬክተር ዶክተር ፖል ሲሞን ሃንዲና ጥሪ የተደረገላቸው እንግዶች ተገኝተዋል። ቀኑ በዓለም ዙሪያ በተባበሩት መንግስታት ድርጅት ተልእኮዎች ውስጥ ያገለገሉ የሰላም አስከባሪ ኃይሎችም ሙያዊ ብቃት፣ ትጋትና ድፍረት በማክበር ሰላምን ለማስፈን ህይወታቸውን ላጡ ወገኖችም ክብር የሚሰጥበት ነው። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዲኦዬ በዚሁ ጊዜ እንዳሉት እድገትን ለማረጋገጥ ሰላም ማስከበር ወሳኝ ነው። በዚህም የተባበሩት መንግስታትና የአፍሪካ ህብረት ሰላምና ደህንነትን ለማስጠበቅ በትኩረት እየሰሩ እንዳለ ተናግረዋል። በዓለም ዙሪያ ያሉ የሰላም አስከባሪዎችን ለሚከፍሉት መስዋዕትነት ዋጋ መስጠት ተገቢ እንደሆነ አስገንዝበዋል። 77ኛው የዓለም አቀፍ የተባበሩት መንግስታት የሰላም አስከባሪዎች ቀን ሰላም አስከባሪዎች ለከፈሉት መስዋዕትነት ዋጋ የምንሰጥበት ነው ብለዋል። የተባበሩት መንግስታት ድርጅት የአፍሪካ ህብረት ቢሮ የተቋማዊና የአሰራር አጋርነት አገልግሎት ኃላፊ ሄስተር ፓኔራስ በበኩላቸው ሰላም ማስከበር ዘላቂ ሰላምን ለማስፈን የሚደረግ ጉዞ ነው ብለዋል። በዚህም ሂደት ሰላም አስከባሪዎች ለሚከፍሉት ዋጋ እውቅና መስጠት ተገቢ እንደሆነ ተናግረዋል። በደህንነት ጥናት ኢንስቲትዩት ሪጂናል ዳይሬክተር ዶክተር ፖል ሲሞን ሃንዴ የሰላም አስከባሪዎች መጪውን ትውልድ ከጦርነት ለማላቀቅ አይተኬ ሚና እየተጫወቱ ነው ብለዋል። ሰላማዊና ደህንነት የተጠበቀ ዓለምን ለማስፈን የሰላም አስከባሪዎች ተግባር የጋራ ቁርጠኝነት የሚያሳይ እንደሆነ ተናግረዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።